አብራሪው የቬንዙዌላውን ፕሬዝዳንት የያዘ አይሮፕላን አሜሪካውያን እንዲይዙት አቅጣጫ እንዲቀይር ለማድረግ የ16 ወራት ሚስጥራዊ ዘመቻ የጀመሩት በ2024 ነበር። ነገር ግን የቬንዙዌላው አብራሪ የአሜሪካንን ወኪል አምልጦ ጠፍቷል። በዚህም ዘመቻቸው ሳይሳካ ቀርቷል። ማዱሮም በጤና ሆነው ሀገራቸውን በመሪነት ማስተዳደራቸውን እንደቀጠሉ ነው። አይሮፕላኑን አቅጣጫውን ቀይር፣ ከዛ በኋላ የተነገረ ቦታ ላይ ያሳርፍ፣ የቀረውን እኛ እንጨርሰዋለን፣ ከዛም ከምትገምተው በላይ ሀብታም ትሆናለህ በማለት ነበር እና አሜሪካ አብራሪውን ለማሳመን ጥረት ያደረጉት። የኒኮላስ ማዱሮ ታማኝ አብራሪ ግን ይህን ጥያቄያቸውንና መደለያቸውን ሳይቀበል ቀረ። በአሁኑ ሰዓት ምዕራባውያን በምድር ላይ ካሉ መሪዎች ሁሉ በጣም የሚፈልጉትን ፕሬዝዳንት ማዱሮን በሰላም ወደ ሞስኮ፣ ወደ ኢራንና ወደ ሃቫና ወስዶ በሰላም ወደ ሀገራቸው መልሷቸዋል። ይህን ታማኝ ፓይለት ለመደለል የሞከረው መልእክተኛ ደግሞ የቀድሞው የአሜሪካ ጦር ሬንጀር አባል የነበረና በኋላ ላይ የሀገር ውስጥ ደህንነት ወኪል የሆነ ሰው ነው። እናም በዘመናዊው የአሜሪካ ቬንዙዌላ ታሪክ ውስጥ እጅግ ደፋር ከሆኑት ዘመቻዎች አንዱ ይህ ነበር። ገና የዘመቻውን መጨረሻ ያዩ በጂኦፖለቲክስና በሆሊውድ ቅዠት አፋፍ ላይ የተመላለሰ ያልተሳካ የምልመላ ሙከራ ብለው ዋሽንግተን ላይ ተሳልቀዋል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።